እስካሁን እንዳሉት የቋንቋ ቻናሎች ብዛትና ከሚያቀርቡት ትምህርት አንፃር ሁሉም የሚከታተል ኢትዮጵያዊ እንከን አልባ ተናጋሪ መሆን ነበረበት። ግን ለምን አልሆነም? ያለመዳችሁበት ስህተታችሁ ምንድነው? ምንድነውስ ማድረግ ያለባችሁ? የመጀመሪያው ስቴፕ ምንድነው መሆን ያለበት? ሁላችሁም ተከታታዮች ጽኑ የሆነ ፍላጎት አላችሁ። ለዛም ነው የምትከታተሉት። ግን ፍላጎት ብቻ በቂ ነው? እነዚህን ቻናሎች መከታተል ብቻስ ተናጋሪ ያደርጓችኋል? ለነዚህ ሁሉ ጥያቄዎቻችሁ ዛሬ ምላሽ እንሰጣለን። በተለይ ከመማር ባለፈ እናንተም ተሳታፊ እንድትሆኑ እዚሁ ላይ ሐሳብ እጠቁማለሁ። ስህተቱን ካገኘነው መፍትሄውንም መፈለግ አይጠፋንም። እናንተ ብቻ አብራችሁ ቆዩ። እሺ ልጠይቃችሁ እስኪ ቋንቋን መናገር ለመልመድ ከምን ጀመራችሁ? ከመናገር፣ ከመጻፍ፣ ከማንበብ ወይስ ከመስማት? ራሳችሁን ይሄንን ጠይቁ። እኔ ግን መጀመሪያ ከምን መጀመር እንዳለብን ልንገራችሁ። ከመስማት ጀምሩ። ከመስማት ስል ሙሉ ለሙሉ ከመስማት ማለቴ ነው። የሚመቻችሁን ነገር ምረጡ። ከዛ ስለዛ ነገር በየቀኑ ስሙ። አብዛኛው ሰው ከፊልም ነው ከሙዚቃ ነው ሲል ትሰማላችሁ አይደል? ፊልምና ሙዚቃ ላይ መጀመሪያ ለማውራት አንሞክርም፣ እንሰማለን። አረ ራሳችሁን አስቡ። ህፃን ሆነን መጀመሪያ አወራን እንዴ? ኖ፣ መጀመሪያ አደመጥን። So the first step should always be listening። ለምን? ምክንያቱም ለመናገር ራሱ እንዴት እንደምንናገር ማወቅ አለብን። ያንን የምናውቀው ደግሞ መጀመሪያ ከመስማት ነው። ከዛ ማውራት ይቀጥላል። ስለዚህ ያያችሁ ሁለተኛው ስቴፕ ማውራት መጀመር ነው ማለት ነው እንጂ እየሰማን ብቻ አንኖርም። በማውራት ውስጥ በራስ መተማመን ያድጋል። የት እናውራ ካላችሁ ደግሞ ከሰው ጋር ሁኔታ የሚፈቅድላችሁ ከሆነ ጥሩ ነው፣ እንደዛ ማውራት ትችላላችሁ። ካልሆነ ግን ከራሳችሁ የሚበልጥ ጓደኛ አይኖራችሁም። ስለዚህ ብቻችሁን ስትሆኑ ጧት ሊሆን ይችላል፣ ማታ ሊሆን ይችላል፣ ተለማመዷቸው። ከራሳችሁ ጋር አውሩ። ከዛስ ከፈጣሪ ጋርም ማውራት ትችላላችሁ። ቢያንስ እሱ ፊት አንፈራም አይደል? ልጅ እያለን ስንት ትርጉሙን የማናውቀውን ነገር ሸምደደን አብረን እንነበረ። ግን ሳናውቀው ራሱ በጣም መሸምደዳችን ጠቅሞናል። ትርጉሙን ማወቅ ምናልባት በቀጣይ የሚመጣ ነገር ነው። መጀመሪያ ቋንቋውን እንዴት እንደምንናገረው ማዳመጥ አለብን። ካዳመጥን በኋላ እንዴት ደግሞ ከኛ ምላስ እንደሚወጣ እየለመድን እንሄዳለን ማለት ነው። በነገራችን ላይ ምላስ በጣም ይለያያል። አማርኛ ስናወራ የምንጠቀመው የምላስ አወጣጥ አገባብና ሌሎችም ደግሞ እያንዳንዶቹን ቋንቋዎች ስናወራ የምንጠቀመው አጠቃቀም በጣም የተለያየ ነው። እንግሊዘኛ ላይ ምናልባት አንዳንድ ጊዜ ወጣ ተብሎ የሚነበብ ይኖራል። አብዛኛውን ጊዜ ኢቭን ቃሉን መድገም የሚከብደን ለዛ ነው። ምክንያቱም ምላሳችን አልለመደም። ስለዚህ በማውራት ውስጥ ምላሳችን ራሱ ናቹራሊ እንደ ተናጋሪው ማውራትን ይለምዳል ማለት ነው። So the second step is daily practice even with yourself። ከራሳችሁም ጋር ቢሆን በየጊዜው ማውራትን ተለማመዱ። ድገሙ። የምታውቁትን ነገር ከፊልም ላይ የወደዳችሁት ነገር ሊሆን ይችላል፣ ሙዚቃ አዳምጣችሁ ሊሆን ይችላል። የምታውቁትን ነገር ድገሙት። አብዛኛው ሰው ለምሳሌ በልጅነታችን የህንድ ዘፈኖች በጣም የሚሸመድዱ ልጆች ነበሩ። ትርጉሙ ዜሮ ነው። ነገር ግን ምን እንደሚሉ አትሊስት ሸምድደው ያውቁት ነበረ። ከዛ እርግጠኛ ነኝ ቢቀጥሉ የተወሰነ ትርጉሙ ላይ ደግሞ ይደርሳሉ። መጀመሪያ ምላሳችን ነው መልመድ ያለበት ማለት ነው። ከዛስ አንዳንዱን በየቀኑ ልንጠቀምበት የምንችለውን ቃል ደግሞ ተጠቀሙበት። ከጓደኞቻችሁ ጋር ሊሆን ይችላል፣ በስራ ቦታችሁ ሊሆን ይችላል። አንዳንዶቹን ዴሊ ኮንቨርሴሽን ላይ የምናገኛቸውን ቃላቶች ተጠቀሙባቸው። ከዛ እያደጉላችሁ ይመጣሉ በየቀኑ። ባይ ዘ ዌይ ግራመር የሚማረው ሰው ኦልሬዲ ቋንቋውን የሚችል ሰው ነው። ግራመር ለማወቅ የምትጨነቁ ከሆነ ቋንቋውን ሳታውቁት እንደውም የበለጠ ነው ግራ የምትጋቡት። ስለዚህ ግራመር ላይ አትጨነቁ። መጀመሪያ ቃሎቹን አንዳንድ ቃሎቹን በየቀኑ ልንጠቀማቸው የምንችላቸውን ለይታችሁ ከዛ በኋላ እነሱን በየጊዜው ተለማመዷቸው። ቋንቋውን ካወቃችሁት በኋላ ፓስት ነው፣ ፕሬዘንት ነው፣ ፊውቸር ነው የሚለው ነገር በደንብ እየተገለጠላችሁ ይመጣል። የምታውቁትን ነገር እንደዚህ ነው መባል ስለማይከብድ ማለት ነው። ገና ግን ቋንቋውን ሳታውቁት ፕሬዘንት ፓስት ብትባሉ እንደውም የበለጠ ግራ መጋባት ስለሚያመጣባችሁ።
በደንብ አጠቃቀሙን ከሰማችሁ እንዳልኳችሁ መስማት ስለሆነ የመጀመሪያ ስቴፑ እዛው ላይ በደንብ መረዳት ትችላላችሁ የትኛው ፓስት የትኛው ፕሬዘንት እንደሆነ ማለት ነው። ስለዚህ ከመስማት መጀመር አለበት ምን ጊዜም ቢሆን። ግን በየቀኑ ለማዳመጥ ሳትሞክሩ እንግሊዘኛ እችላለሁ ብሎ ማሰብ ወይም የትኛውንም ቋንቋ እችላለሁ ብሎ ማሰብ እመኑኝ ድካም ብቻ ነው የሚሆንባችሁ። ከዛ የፊት ለፊት ትምህርቶች ወይም ደግሞ የኦንላይን ትምህርቶች ጥቅማቸው የሚሆነው ምንድነው? እናንተን የበለጠ ወደ ቋንቋው ኤክስፖዝ እንድትሆኑ ማድረግ ነው። ስለዚህ ምናልባት ችግራችሁ ስፔሊንግ ከሆነ እውነት ነው በአማርኛ ብትማሩ ያስኬዳል። ምክንያቱም ቋንቋውን የምታውቁት ከሆነና ስፔሊንግ መጻፉንና ማንበቡ ከሆነ የሚቸግራችሁ ምንም ቋንቋው ላይ ችግር የለባችሁም ማለት ነው። ከዛ ውጭ ግን አላማችሁ ስፒኪንግ ከሆነ ይሄ መናገር ከሆነ በአማርኛ ተምራችሁት ትለምዱታላችሁ ለማለት አሁንም በጣም ያስቸግራል። ስለዚህ ቋንቋ ስትማሩ በተለይ ፍላጎታችሁ መናገር ከሆነ ማዳመጥ ከሆነ የምትወስዱት ፌስ ቱ ፌስ ወይም ደግሞ ኦንላይን ክላስ ሙሉ ለሙሉ በእንግሊዘኛ ካልሆነ አሁንም በጣም ያስቸግራል። ምክንያቱም አላማው እናንተን ለቋንቋው ኤክስፖዝ ማድረግ ነው። እናንተ የበለጠ ለቋንቋው እንድትጋለጡ መሆን ማድረግ አለበት። የኦንላይንም የፌስ ቱ ፌስም ትምህርት ዋና ትኩረታችሁ መናገሩ ላይ ከሆነ ማለት ነው። እንደዛ ካልሆነ ግን በጣም አስቸጋሪ ነው የሚሆነው። ምክንያቱም አንድን ቋንቋ በሌላው ቋንቋ መማር ምናልባት እናንተ ቀላል ሊመስላችሁ ይችላል ስትማሩት። እየተረዳችሁት ነው የምትማሩት። ይሄ ሲሆን እንደዚህ ነው ስትባሉ የገባችሁ ይመስላችኋል። ነገር ግን አሁንም ከገባችሁ በኋላ እስኪ ደግሞ እናንተ እድል ይሰጣችሁና ተናገሩ ስትባሉ አሁንም የበለጠ ግራ መጋባት ውስጥ ሆናችሁ ነው ራሳችሁን የምታገኙት። ምክንያቱም አሁንም ቢሆን በዛው በአማርኛ ነው የተማራችሁ ያላችሁት። አብዛኛው ሰው እንዴት መጠቀም እንዳለበት እውቀቱ ሊኖረው ይችላል ብዙ እየተማራችሁ ከመጣችሁ ከተለያዩ ቻናሎች። ነገር ግን ራሳችሁ ደግሞ ኢንቮልቭ ማድረግ ካልቻላችሁ ወይም ደግሞ አብዛኛው የምታዳምጡት ነገር በእንግሊዘኛ መሆን ካልቻለ አእምሯችሁ አሁንም ሪትሙን ማምጣት አይችልም፣ ወይም ደግሞ ምላሳችሁ አሁንም ለመናገር መቸገሩን አይተውም። ስለዚህ ብዙ ኮርስ ወስዳችሁ ብዙ ተምራችሁ አሁንም ራሳችሁን እዛው የምታገኙትና ተስፋ የምትቆርጡት ለዛ ነው። አንዳንዴ መጀመሪያ ላይ ሙሉ ለሙሉ በእንግሊዘኛ ይሁን ስትባሉ በጣም ቻሌንጂንግ ሊሆንባችሁ ይችላል። ምን ገብቶኝ ምን ተረድቼ ሊሰራ ነው? ግን አእምሯችን የበለጠ አንደርስታንድ ማድረግ የሚችለው እንደዚህ አይነት ኢንቫይሮንመንት ላይ ስትሆኑ ነው። ስንወለድ አማርኛን አውቀን አይደለም የተወለድ ነው። ህፃን ልጅ የማይገባኝ ቦታ ላይ እንዴት ሆናለሁ ቢል እስከ መጨረሻው ሳይማር ነው የሚቀረው። አእምሯችን ሁሉ ጊዜ አዲስ ነገር ለመልመድ ከፈለገ እዛ አዲስ ኢንቫይሮንመንት ላይ ተጋላጭ መሆን አለበት። ስለዚህ እናንተም አዲስ ቋንቋ ለመልመድ ፍላጎት ሲኖራችሁ በዛ ቋንቋ የተሰሩ ፊልሞች ሊሆኑ ይችላሉ፣ ሙዚቃዎች ሊሆኑ ይችላሉ፣ ኢቭን ትምህርቶቻችሁ ሁሉ እንግሊዘኛ በእንግሊዘኛ ካልሆነ በጣም አስቸጋሪ ነው የሚሆንባችሁ። እኔ በልጆቼም በደንብ ስላየሁት ነው። መምህር ሆኜ ሳስተምር ልጆቼ መጀመሪያ አመት ላይ ሙሉ ለሙሉ እንግሊዘኛ ሲሆንባቸው ኢቭን ወላጅ ሁሉ ቅሬታ የሚያቀርብበት ጊዜ ነበረ። ነገር ግን አመቱ መጨረሻ ላይ ልጆቼ ሙሉ ለሙሉ ሰልፎች ላይ ወይም ደግሞ የተለያዩ ፕሮግራሞች ላይ በእንግሊዘኛ ሙሉ ፕሬዘንቴሽን ሲያቀርቡ ተመልክቼ በደንብ አድርጌ አይቻለሁኝ። ራሳቸው ልጆቼ በደንብ እየተናገሩ በደንብ ፕራክቲስ አድርገውት ምላሳቸው ተፍታቶ ለምዶ አስታውሰውት ተናግረውት ከዛ በራሳቸው ኢቭን ደስተኛ ሲሆኑ ተመልክቻለሁ። መጀመሪያ ላይ ግን አብዛኞቹ ተማሪዎች የተቃወሙኝ ነበሩ። ምንም እየገባን አይደለም፣ እየተረዳነው አይደለም። እውነት ነው። መጀመሪያ ላይ ለመረዳት በደንብ ከባድ ሊሆን ይችላል። አዲስ ነገር ሙሉ ለሙሉ አዲስ በሆነ ኢቭን ቋንቋውም ሴንቴንስ አመሰራረቱም ትምህርቱ ሙሉ ለሙሉ በዛ ቋንቋ ሲሆን አስቸጋሪ ሊሆን ይችላል። ግን አብዛኛውን ጊዜ ውጭ ሀገር የሚሄድ ሰው ቶሎ ቋንቋውን ለምዶ የምናየው ለምንድን ነው? ምክንያቱም ሙሉ ኢንቫይሮንመንታቸው በእንግሊዘኛ ተናጋሪ ወይም ደግሞ እንደሄዱበት ሀገር ያለውን ቋንቋ ተናጋሪ ሙሉ ለሙሉ ይከባቸዋል። ስለዚህ አማራጭ ያጣል ማለት ነው። አእምሯቸው ከመልመድ ውጪ ምንም አማራጭ አይኖረውም እንደዛ ሲሆን። እኛ ግን እንግሊዘኛን በአማርኛ አስተምሩን ብላችሁን በአማርኛ የምናስተምራችሁ ከሆነ አሁንም አእምሯችሁ አማራጭ አለኝ እያለ ነው ማለት ነው። ስለዚህ ለምን ብዬ እጨነቃለሁ የሚለውን ነገር አእምሯችን አንደርስታንድ ማድረግ ይችላል። ከምታስቡት በላይ ነው አእምሯችን ብዙ ነገር የሚረዳው። ኢንቫይሮንመንታችሁን ሙሉ ለሙሉ መቀየር መቻል አለባችሁ። ቋንቋ መልመድ ፈልጋችሁ ከዛ ኮምፎርት ዞናችሁ ላይ ቁጭ ብላችሁ እንደዛ የሚሆን ነገር የለም። የትኛውም ጊዜ ላይ ኮምፎርት ዞን ውስጥ ያለ ነገር እዛው ነው የሚቀረው ነው አይደል የምንለው። ስለዚህ አሁንም ቋንቋ ስትማሩ በአማርኛ ይተርጎምልን ሙሉ ለሙሉ የምትሉ ከሆነ ያቺ ኮምፎርት ዞናችሁ ላይ ናችሁ ማለት ነው። ትረዱት ይሆናል የምንለውን ነገር ግን እናንተ ራሳችሁ መናገር ወይም ደግሞ በእንግሊዘኛ ላስብ ወይም ትርጉማቸውን ልወቅ የሚለው ነገር ግን
መቼም አይመጣም ማለት ነው። የምትመልሱልን አንድ አረፍተ ነገር በእንግሊዘኛ ሆነች ማለት መናገር ቻላችሁ ማለት አይደለም። በደንብ ለመናገርም ለማዳመጥም ሙሉ ኢንቫይሮንመንታችሁ መቀየር አለበት፣ አልበለዚያ ትቸገራላችሁ። ስለዚህ በእርግጠኝነት እስካሁን ድረስ ይህ ሁሉ ቻናል እያለ ምናልባት 2-3 ቻናል ላይ ሰብስክራይብ አድርጋችሁ ነገር ግን ቋንቋችሁ ላይ ልዩነት የማታዩት አእምሯችሁን ስላላስጨነቃችሁት ነው። ወይም ምናልባት ኦንላይን ኮርሶች ወይም ፌስ ቱ ፌስ ኮርስ እየወሰዳችሁ አሁንም ልዩነት የማይታያችሁ ለምንድን ነው? ቢካዝ አእምሯችሁን ከምቹ የሆነች ኢንቫይሮንመንት ውስጥ አላወጣችሁትም። አሁንም በአማርኛ ይተረጎምላችኋል፣ አሁንም በአማርኛ ትረዳላችሁ። ስለዚህ አብዛኛው ሰው እንግሊዘኛ እኮ ማሰብ እችላለሁ፣ በውስጤ እኮ በደንብ አድርጌ እንግሊዘኛ እናገራለሁ፣ ነገር ግን አውጥቼ ለመናገር ስሞክር ምንም ነው ማይሆንልኝ፣ አብዛኛው ነገር ይጠፋብኛል የሚለው ለዛ ነው፣ ከኮምፎርት ዞን ውስጥ ስላላወጣ ነው። ስለዚህ ስትማሩ እናንተም ይሰባበር የፈለገው ይሁን፣ ነገር ግን ሙከራችሁ በሙሉ በእንግሊዘኛ መሆን አለበት። የሚያስተምራችሁ ማስተማሪ ለእንግሊዘኛ ወይም ለምትማሩት ቋንቋ በደንብ ኤክስፖዝ እንድትሆኑ ማድረግ አለበት። ምናልባት በስቶሪዎች ሊሆን ይችላል፣ ወይም ደግሞ ኢቭን ትምህርቱ ሙሉ ኮርሱ ሊሆን ይችላል። በእንግሊዘኛ ካልሆነ ወይም በምትማሩት ቋንቋ ካልሆነ አእምሯችሁ ገና አልተጨነቀም ማለት ነው። ገና አማራጭ አለኝ እያለ ነው ማለት ነው። አማራጭ ያለው ነገር ደግሞ ሙሉ ኃይሉን ተጠቅሞ አንድ ነገር ላይ ኢፌክቲቭ ለመሆን በጣም ይቸገራል። ስለዚህ እነዚህ ነገሮች ካልተቀየሩ እመኑኝ አሁንም ትናንትና የነበራችሁበት ወይም የዛሬ ዓመት የነበራችሁበት ስቴፕ ላይ ነው የምትሆኑት። የበለጠ መረዳት ሊኖራችሁ ይችላል። በበለጠ መልኩ ግራመር ልትረዱ ትችላላችሁ። ኢቭን ሴንቴንስ ኮንስትራክሽን ልትረዱ ትችላላችሁ። ንግግራችሁ ላይ ግን ለውጥ ማየት አትጀምሩም እንደዛ ካልሆነ። ስለዚህ በደንብ አድርጋችሁ የምትማሩባቸውን ስቴፖች ወይም ደግሞ የምትማሩበትን መንገድ በሙሉ መቀየር መቻል አለባችሁ ማለት ነው። በመጨረሻም ደግሞ ተአምር አትጠብቁ። በ3 ቀን ውስጥ ለውጥ የለንም ተብሎ አይቆምም። ማንኛውም ኦንላይን ላይ የሚያስተምር ወይም ደግሞ በአካል የሚያስተምራችሁ እንግሊዘኛ አስተማሪ ወይም የትኛውንም ቋንቋ የሚያስተምር አስተማሪ እርግጠኛ ሆኜ መናገር የምችለው በ3 እና በ4 ቀን አልለመደም። ምናልባትም እስካሁን ድረስ ገና ያላወቅናቸው የምናውቃቸው ብዙ ነገሮች አሉ። ነገር ግን ልዩነቱ ምንድነው? በየቀኑ መስጠት ያለበትን ጊዜ ሰጥቶ መስጠት ያለበትን ኤነርጂ ሰጥቶ ተምሯል ማለት ነው። ስለዚህ እናንተም በአጭር ጊዜ ውስጥ ለውጥ የለኝም ብላችሁ ካቆማችሁ ምናልባት የዛሬ ዓመት ላይ የተወሰነ ለውጥ ማየት የምትጀምሩትን ወይም ደግሞ ፐርፌክት ሆናችሁ ራሳችሁን በምታገኙበት ስቴፕ ላይ አሁንም ደግሞ እንደገና ሀሁ ጀማሪዎች ትሆናላችሁ። ስለዚህ ከጀመራችሁ በፍጹም ማቆም የለባችሁም። የመጀመሪያዋ ስቴፕ ነች በጣም ከባድ የምትሆነው። ከዛ በተወሰነ ቀን ውስጥ ለውጥ ማየት ትጀምራላችሁ። ስለዚህ ጊዜ መሰጠት አለበት። በአንድ ጊዜ ለውጥ ላምን አላመጣውም ተብሎ አይተውም ማለት ነው። ስለዚህ ተአምራት ጠብቁ፣ ነገር ግን ደግሞ መሞከራችሁን ማቆም የለባችሁም። ከዛ እንዳልኳችሁ ዙሪያችሁን ቀይሩ። ኢቭን ራሳችሁ የምትማሩበት ጊዜ ላይ ብቻ ሳይሆን ምናልባት አማርኛ ፊልም የምታዩ ከነበራችሁ ወደ እንግሊዘኛ ፊልም ቀይሩ። መጀመሪያ ላይ እኮ አይገባኝም። አዎ ማንንም አይገባውም ነበር መጀመሪያ ላይ። ምናልባት በእንግሊዘኛ አፍ የፈታ ሰው ካልሆነ በስተቀር ኢቭን እነሱ እንኳን መቼም በልጅነት በህፃንነት በጨቅላነት ጀምረው አይችሉትም አይደለ? ስለዚህ አዎ መጀመሪያ ላይ ላይገባችሁ ይችላል፣ ግን ደግሞ እየቆየ የተወሰነ ነገር አንደርስታንድ ማድረጋችሁ አይቀርም። መጀመሪያ ላይ እኔም እንደዛ አይነት ነገር ስላጋጠመኝ ነው ፊልም ማየት ስጀምር የተወሰኑ ምናልባት የመጀመሪያው ሲዝን እስከምጨርስ ድረስ አላቅም፣ ብቻ የትኛው ሲዝን ላይ በደንብ አንደርስታንድ ማድረግ እንደጀመርኩ እኔም አላስታውስም። ግን ኢቭን እኔም ለተወሰኑ ሳምንታት አቁሜ እንደነበር አስታውሳለሁኝ። ምክንያቱም እንዴ የማየው ነገር ካልገባኝ ለምን ደክማለሁ የሚል ነገር ማለት ነው። ግን ደግሞ እንደገና መልሼ ከጀመርኩት በኋላ የተወሰነ ያየው በቆየው ቁጥር የተወሰኑ ነገሮችን መረዳት ጀመርኩኝ። ከዛ ደግሞ ብዙ ማየት በጀመርኩኝ ቁጥር ብዙ ደግሞ መዝሙሮች ማዳመጥ በጀመርኩኝ ቁጥር ደግሞ በእንግሊዘኛ ከዛ በደንብ መረዳቱንም ጀመርኩኝ ማለት ነው። መናገርስ እንዴት ጀመርኩኝ? እዚህ ላይ እንግዲህ አስተማሪዎቻችን ምናልባት በጣም አንዳንድ ጊዜ የተለዩ አስተማሪዎች ነበሩን፣ በጣም የምናመሰግናቸው ብዙ ፕሬዘንት እንድናረግ የሚሰጡን። ለኔ ፕሬዘንቴሽን ነች የመጀመሪያ ምናልባት እንግሊዘኛ መናገርን እንድጀምር እንድለምድ እያዳበርኩት እንድሄድ እድል የሰጠኝ ማለት ነው። ምናልባት አሁን ላይ እናንተ ፕሬዘንት የማድረግ እድል ላይኖራችሁ ይችላል፣ ነገር ግን ከራሳችሁ ጋር ማውራትን ማንም አይከለክላችሁም። ስለዚህ በየቀኑ
ከራሳችሁ ጋር በተወሰነ ጉዳይ ላይ ማውራትን ተለማመዱ። በእንግሊዘኛ የምትፈልጉትን ሐሳብ እንዴት አድርጌ በእንግሊዘኛ መግለጽ እችላለሁ የሚለውን የተወሰነ መለማመድ ጀምሩ። መለማመድ ግን የምትጀምሩት እንዳልኳችሁ መጀመሪያ ማዳመጥን ካዳበራችሁ በኋላ ነው። መቼ ለውጥ ማየት እንጀምራለን? እንደሰጣችሁት ጊዜ ይወሰናል። በየቀኑ ሳትደክሙ ሳትሰለቹ የምታዳምጡ ከሆነ በእርግጠኝነት አእምሯችሁ እየለመደ መምጣቱና እየተረዳችሁ መምጣታችሁ አይቀርም ማለት ነው። ምንም በዚህ ላይ አልጠራጠርም። ምክንያቱም እያንዳንዱ ሰው ላይ የሚሰራ መንገድ ስለሆነ ማለት ነው። እንግዲህ እኔም እንደዚህ ማዳመጥ ካልኳችሁ በኋላ ዝም ብያልቷችሁም ከሚቀጥለው ቪዲዮ ጀምሬ የተወሰነ ተከታታይነት የሚኖረው የሚያስተምራችሁም የሚያዝናናችሁም ስቶሪ ይዤላችሁ እመጣለሁኝ። ስትፈልጉ ማታ፣ ስትፈልጉ ጧት፣ እንደተመቻችሁ ወደ ስራ ስትሄዱ ሊሆን ይችላል፣ ከስራ ስትመለሱ ሊሆን ይችላል፣ ቤት ላይ ባለቻችሁ ትንሽ ጊዜ ሊሆን ይችላል። መስማት እንድትለማመዱ ዝም ብላችሁ በኤርፎንም ሰክታችሁ ወይም ደግሞ ከፍታችሁ ማዳመጥ ትችላላችሁ። ብዙ ጊዜያችሁን ወይም ደግሞ ቁጭ ብዬ ማየት አለብኝ መከታተል አለብኝ የሚለውን ነገር ሳይረብሻችሁ ስራችሁን እየሰራችሁ ወይም መንገዳችሁ ላይ እየሄዳችሁ የተዝናናችሁ ሊሆን ይችላል የምታዳምጡት። ከዛ ግን ጥያቄዎች ደግሞ ከስቶሪው ላይ እሰጣችኋለሁ። አጠገቡ ላይ በጣም መሰረታዊ የሚባሉትን ሐሳቦች በትርጉም አድርጌ ያቀርብላችኋለሁ የተወሰነ እየተረዳችሁት እንድትሄዱ። በዋናነት ግን ሊስኒንግ ነው በደንብ መዳበር ያለበትና በደንብ በፈለጋችሁት ቦታ ሆናችሁ በፈለጋችሁት ሰዓት የምታዳምጡት ስቶሪ ነው ማዘጋጅላችሁ። ምክንያቱም የእውነት ስፒኪንግ ላይ ወይም ንግግር ላይ ራሳችሁን ማሻሻል የምትፈልጉ ከሆነ መጀመር ያለበት ከሊስኒንግ ስለሆነ ማለት ነው። በዋናነት ለራሳችሁ የምትውሉት ውለታ ምንድነው? በትዕግስት ራሳችሁን ለመለወጥ መሞከር ነው። በአንድ ቀን በሁለት ቀን ለውጥ መጠበቅ ሳይሆን አንዷንና ሁለቷን ቀን በአግባቡ ከተጠቀማችሁባት ከዛ በኋላ በማታስቡት ጊዜ በማታስቡት ሰዓት ራሳችሁን እየተረዳችሁም ታገኙታላችሁ። ለመናገርም ስትሞክሩ አትቸገሩበትም ማለት ነው። ስለዚህ በትዕግስት ራሳችሁን ለመለወጥ ሞክሩ። እንግዲህ እንደዚህ ካልኩኝ ራሳችሁን ለማስተማር ጽኑ ፍላጎት ካላችሁ በተጨማሪም ደግሞ በአካልም ሆነ በኦንላይን መማር ይቻላል። በአካል መማር ምርጫችሁ የሆነ አድራሻችን መገናኛ ኢትዮ ሴራሚክስ ህንጻ ፊት ለፊት ላይ ተስፋዬ ወርቁ ህንጻ 4ኛ ፎቅ ቢሮ ቁጥር 405 እንገኛለን። ምርጫችሁ ደግሞ በኦንላይን መማር ከሆነ ምናልባት የንግግር ችሎታችሁን ማዳበር ከፈለጋችሁ ወይም ደግሞ ስፔሊንግ ላይ ሪዲንግ እና ራይቲንግ ያስቸግረኛል ካላችሁ በምትፈልጉት ትምህርት ሁሉ ላይ እናንተን ለማገዝ ዝግጁ ነን። መደወል ይቻላል በፈለጋችሁት ሰዓት። ምንም እንዳያሳስባችሁ። ራሳችሁን ለማሻሻል እናንተ ዝግጁነት ካላችሁ ከኛ ደግሞ የሚጠበቀውን ነገር በደንብ አድርገን እናሟላለን። እናንተ ብቻ ደውሉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። have a good time